ትንቢት ሰምቻለሁ ተሻግረሃል ብሎ ዘመን ነው ብሎ መፈጸሙ አይቀርም የኔ ነው ዘንድሮ የሚል የተናገረኝ። እሺ እንደተመለከታችሁት ነው ቪዲዮ ግራንድ ኦፕኒንግ ነው። እንግዲህ አሁን እንደተለመደው ሆቴል የሚገነቡ ሰዎች የሆነ ተቋም የሚያስመርቁ ሰዎች ሪቫን አድርገው በትልቅዬ መቀስ ቆርጠው እንደሚገቡት እነዚህ ሰዎች ደግሞ ቸርች በሪቫን ቆርጠው እየገቡ ነው። እንደምታያቸው ነው። ሊያሳዩን የሚፈልጉት ነገር መስቀል ላይ የተሰራውን የወንጌል እውነት ሳይሆን እነሱ የደረሱበትን በወንጌል ንግድ እነሱ የደረሱበትን የኢኮኖሚ መጠንና የከፍታ መጠን ነው የሚያሳዩ። በክርስቶስ አይደለም፣ በእግዚአብሔር ቃል እውነት አይደለም። ምክንያቱም መጽሐፍ ቅዱስ ያለኝ ይበቃኛል ማለትን አውቃለሁ ይላል ሐዋርያው ጳውሎስ። ከሐዋርያው ጳውሎስ የተለየ ወንጌል ከሆነ እየኖርክ ያለው ይበቃኛል የማይል ወንጌል ከሆነ እየኖርክ ያለው እንግዲህ ልዩ ወንጌል ስለሆነ በግልጽ መንቀሳቀስ አለብን። እነዚህ ሁሉ ሰዎች ከዚህ በፊት በነበራቸው ህይወት ቸርች መምራት ወይም ደግሞ አዳራሽ አቋቁሞ ቸርች ብለው የግላቸውን ኢንዱስትሪ ጭስ አልባ ኢንዱስትሪ ማቋቋም በጣም ትርፋማ እንደሆነ የሚያውቁ ሰዎች ናቸው። ዮሐንስ ግርማ ራሱን ሐዋርያ እያለ የሚጠራው ግለሰብ ዘጻት የሚባል ተቋም መሪ ነው። ፓስተር ዳዊት ሞላልኝ ኤፍቢአይ የሚባል ተቋም መሪ ነው። በስሩ ብዙ ሰዎች ያንቀሳቅሳል። አውሮፓም አሜሪካም በዚሁ በወንጌል ንግድ ሰበብ ይንቀሳቀሳሉ። የተከሉት ስም አላቸው፣ ህይወት የለም እንዲል ቃሉ ማለት ነው። ስም አላቸው፣ ግን ህያውነት የሌለው ስም ስለሆነ የትኛውም አትራፊ ቢዝነስ የሚጀምሩ ሰዎችን አፕሪሺየት የማድረግ አገልግሎት ነው እንግዲህ እየሰጡ ያሉት እንደምትመለከቷቸው ማለት ነው። የእግዚአብሔር ቤት መቀለጃ አይደለም። የአዲስ ኪዳን ቤተክርስቲያን የአዲስ ኪዳን መንገድ በክርስቶስ ኢየሱስ ደም የተመረቀ ነው። በእናንተ መቀስ የሚመረቅ ቤተክርስቲያን የለም። ቤተክርስቲያን በክርስቶስ ኢየሱስ ወንጌል አምነው የተጠሩ ሰዎች ስብስብ ነው። በደም ዋጋ የተገዙ የማይቀለድባቸው ማትረፊያ ያልሆኑ የማንንም ኪስ ማደለቢያ ያልሆኑ ተጠሪነታቸው ለእግዚአብሔር ብቻ የሆኑ ሰዎች ስብስብ ነው ቤተክርስቲያን እንጂ የእናንተ ኪስ ማደለቢያ፣ የእናንተ ዝና ማካበቻ፣ የእናንተ ሀብት ማሰባሰቢያ አይደለም ቤተክርስቲያን። ትናንትና አደረጉ በሚባል ገድል ብቻ የዛሬ ነውራቸውንና ውድቀታቸውን ደብቀው የሚኖሩ በትናንት ስማቸው ዛሬ ከቦታ ቦታ የተዘዋወሩ ትናንት የሚኖሩበትን ዝቅ ያለውን ማህበረሰብና ዝቅ ያለውን ህይወት በመርሳት አሁን ላይ ለህዝብና ለእግዚአብሔር መንግስት ምንም ደንታ የሌላቸው የትኛውም አዲስ ሱቅ መጋዘን ከፋች በመጣ ቁጥር እየሄዱ ሪቫን ለመቁረጥ እፍረት የሌላቸው በተጠሩበት የሚያጨበጭቡ እግዚአብሔር ያላላቸውን የሚናገሩ ዘመን የተቀሙ በሰው ዘመን ላይ ቁማር የሚጫወቱ አይነት ስብስቦች ናቸው የተመለከታችኋቸው። ሪቫን ቆረጡ፣ ቸርች የሚሉት መጋዘን ውስጥ ገቡ። ከዛ የሚያደርጋቸውን ያሳጣቸዋል፣ ይጨባበጣሉ፣ ኦቨርሪያክት ያደርጋሉ። ከዛ ዘላዩን ቀጠሉ። አንዳንድ ሰዎች ለጌታን የተዘለለው ምናምን ይላሉ። እሱን ትቼዋለሁ ለእናንተ። ግን እግዚአብሔር የሌለበት የውሸት ኑሮ፣ ራስን የማበልጸግ ራስን የማካበት የራስን ነገር የመገንባት የውሸት ኑሮ፣ ተመሳስሎ የመኖር ኑሮ፣ ተጋብቶ የመኖር ኑሮ፣ ሐሰትን ከእውነት ጋር ጽድቅን ከኃጢአት ጋር ለማስታረቅ የሚፍጨረጨር የውሸት ኑሮ እንደሚኖሩ እንድታውቁ ብዬ ነው እነዚህን ሰዎች ይህን ቪዲዮ የሰራሁት። እና ቤተክርስቲያን ክርስቶስ ኢየሱስ ደም እንጂ በእናንተ መቀስ የምትመረቅ ቲያትር ቤት አይደለችም። ወይም እዚህ ቲክቶክ ላይ እንዳሉ ልጆች ሽቶ ቤት አይደለችም ሰው ሰብስበ የምታስመርቀው። አንዳንዶችም ይላሉ ምስረታ ኮንፈረንስ ምን ይላሉ። ቤተክርስቲያን በኮንፈረንስ አይደለም የምትመሰረተው፣ በአባቶች የወንጌል አገልግሎት ነው። ሐዋርያው ጳውሎስ በምዕራፍ 16 የሐዋርያት ሥራ ላይ ጥቂት ሰዎችን ሰብኮ በዛም ቤተክርስቲያን እንደተከለው ልክ እንደዛ በወንጌል የተወለዱ ሰዎች የሚተከልበት ነው እንጂ
የምስረታ ኮንፈረንስ በማለት ቀድሞ የነበሩ ቸርቾችና አጥቢያ ምእመንን በመዝረፍ የሚጀመር አገልግሎት አይደለም። ለማንኛውም እግዚአብሔር ስም ካላቸው ሕይወቱ ግን ከሌላቸው ለራሳቸው የሚከብዳቸውን ስም ከለጠፉ ኑሮ ግን ከከበዳቸው ሰዎች እንድትርቁና እንድትጠበቁ እግዚአብሔር ጸጋው ይርዳችሁ፣ አይናችሁን ያብራላችሁ። ላለው ሰላሙ